ታዋቂ ጠንቋይ ነበረ እንዴ ታምራገለታ አንተ መጠጥ ይዛል ትጠጣላችሁ እኛ አንጠጣም ከ18 ዓመት በላይ ሆኗችሁ እስካሁን ቤት ናችሁ 888,888 That's the 200 olds. ሰላም እንዴት ናችሁ አፍሮ ኮምቦ ፕሮግራማችን ጀምሯል ፈታ ዘና የሚያረጉ ከቲክቶክ ነው ባሁኑ በጣም ያመጣሁት እና አንዳንድ ቪዲዮዎች ኢንጆይ ታደርጋቸዋለሽ ብዬ አስባለሁ ይሄ ልጅ በጣም ወድጄዋለሁና እስቲ የዴሊቨሪ ጥቅሙ ገንዘብ ብቻ አይደለም የምር ነው ያው ዛሬ ከመሸ 2 ሰዓት አካባቢ ላይ ሁለት ፍቅረኛሞች ደውለው አዘዙኝ ምዳዘዙ ቶርታ ኬክ ነው ያዘዙኝና አላቃቸውም በርግጥ ብር አስገቡልኝ የኬኩን ስለማላቃቸው እንደዛ ያልኳቸውና እሺ ብሎ ብር ላኩልኝ ቶርታውን ኬክ ገዘውኝና ወደ ኮሌጅ ሄድኩኝ ከዛ ደርሻለሁ ኮሌጅ በሩ ላይ ስላቸው እና ያያየን ነው ፍለፊት አለኝ መኪና ውስጥ ናቸው ልክ ሲል ግን ምንም በቃ ደስ አላለኝም ታውቃ እየተነጫነጩ ነው ከዛ እሺ ደርሻለሁ ወንድሜ እንቁላቸው አለው እሱ ዞር አለና እንደውም ይዘው ሄድ ምናምን አለ ምን ነው ወንድሜ ምን አጠፋው አይ ካንተ ጋር አይደለም ችግር እዚህ ነው እኔ እንትን ተጨቃጨቃሉ አረ ወንድሜ ቆም ያው ስለው ይዘው ሄድ አልኳል እንዴ ወደ ቤት ሲል ምንም አላልኩ ከስተምክር ማክበር ደግሞ ግዴታ ቀጥታ ነው ለቤት ይዤ መጣሁ ስልኬንም አጠፋው ምናልባት ድጋሚ እንዳይደውል ብዬ ይሄ ከስተምር በቃ ሁሌ ነው የሚያስደስተኝ እንደዚህ ከስተምር አሁን ቋሚ ከስተምር ነው ምን ያለበት እንዴ ምን ሆነ ግን በእናትህ እንዲህ በግርግር ምን ይሆን ይመስልሻል ያው ሰርፕራይዝ ሊያረጋት ምናምን አስቦ ያው እንደፈለገው አልሆነለት ብላ ወይ ምናምን ይሆናል እንግዲህ ወደዛቸው ሊያከብሩ ሊሆን ይችላል በማላቸው እንግዲህ ጃክሰን ገብቶ ነው ጸባቸውና ይሄ ልጅ ግን በቃ ኬኩን ለመብላት በመሃል ተፈርዶለታል እርግጠኛ ነኝ ዴሊቨሪ ያው ቶርታ ኬክ ገዝቶ ለመብላት ትንሽ ፋይናንሻሊ ሊያስቸግረው ይችላል ግን በጣም ይመገባል እና ልክ ቪዲዮውን ሳየው አንዳንዴ እንደዚህ በሆነ ሰው ግጭት እነሱ ያው ታርቆም ሊሆን ይችላል ባይዘ ረስተውትና ምን አልፎ ይችላል የሆነ ሰው ግን ኬክ ሆነ ነገር ሊያገኝ ይችላልና በጸቦች መሃል ውስጥ የሚገኝ ጣፋጭ ሆነ ኬክ ነውና ተመችቶኛል ዲሊቨሪ የሚሰሩ ሰዎች ባይዘው በጣም ነው የሚበሉት አጋጣሚ መጥቶላይክ እኔ ልጅ ምንድን እርጎ ጥብስ ምናምን አዞ ነው የሚበላውና ግራ ይገባኛል ላይክ ይችላል ብዬ አስባለሁ አንዳንዴ የምግቡን አንድ ሰው ዴሊቨሪ ሰርቶ ምን ያህል ብር ሊያገኝ ይችላል ምናምን ወይ ደግሞ ምግቡን ፕሮሞት እንዲያደርግ ሰጥቶት ሊሆን ይችላል ዘንድሮ ፕሮሞሽን ከባድ ብዙ ስለሆነ እንደዛ ነው በርጠለሚውስ እንተጃለሽ በርጠሚውስ እኔ ወይኔ በርጠሚውስ ነው ባሏል በርጠሚውስ እኔ በጣም ነው የሚመቸኝ ደስ ይለኛል እና አንድ ቪዲዮ ለቋል እና ማንን ያስታውስሽ በዚህ ዓለም ላይ የማይቻል ነገር የለም የፈለጋችሁትን ነገር ማድረግ ትችላላችሁ አሁን ሁላችንም አይናችንን ጨፍነን የፈለግነው ነገር በመናባችን እንስለዋለን አሁን አንድ አይናችሁን ጨፍኑ በመናባችሁ ውስጥ የምትፈልጉትን ነገር ሳሉት አጠገባችሁ እንዳለ አስቡት አሁን አጠገባችሁ አለ አሁን አይናችሁን ግለጡ እሺ ካንቺን ጀምር ምን አሰብሽ እኔ የልጆቼን አባት ነው ሳልኩት ተወቁት ሲሳይ ይባላል ሰላም ሲሳይ ኖ ይኸውልሽ እህቴ እምትሲው ሰው ሳይሆን ወደፊት መኖር የምትፈልጊው ህይወት ነው ተረዳሽ አንተ ቀጥል በጣም ማፈቀር ሄዶች ያባል ሰምተኛ እኔ ተስዬ ነው እሱን ጠይቀው እኔ ምናባዊ ነኝ እሱ ስለይ ነው እሱን ጠይቀው እኔ አላውቅም ነገር ወንጃተ እኔ ልቀጥል ትችላለህ እሺ እኔና እሱ ከ12 ዓመታችን ጀምሮ የመጠጥ ሱሰኞች ነን ይቅርታ በዚሁ አጋጣሚ እንደውም የሱስ ማገገሚያ ካለ ብትጠቁሙኝ ደስ ይገርማችሁ ባለቤቴ ለ6 ዓመት የመጠጥ ሱሰኛ ነበር ይኸውላችሁ አትጨነቁ የሆነት የሚድን በሽታ ነው እሺ በጣም እናመሰግናለን አንተ መጠጥ ይዛል ትጠጣላችሁ እኛ አንጠጣም ትጠጣላችሁ አልገባችሁም እያልኳችሁ ያለሁት ነገር ህልማችሁን ነው የምትሰሩት ሰው አይደለም ማየት ያለባችሁ ህልማችሁን ነው ንቁ ፋናሊ ማን የተሸወደው ራሱ ነው የዚህ አሁን ዘመኑ በጣም አነቃቂ ግን አሁን የሚመቱበት ዘመን ነው ብዬ ደግሞ አስባለሁ of course የሆነ ጊዜ ሰርተዋል በልተዋል እየተገለጠ ስለሆነ ስራቸው ምናልባት ግን በጣም ልጅ ልትሆኚ ትችላለሽ ድሮ የሆነ አንድ ታዋቂ ጠንቋይ ነበረ እንዴ ታምራገለታ አነሳሹ ሰው በቃ በጊዜው እሱማ ተጠቅሟል ምናምንና ግን አይደለም ጥንቆላ ምናምን አልሰራም ብሎ
ተፈቷል መሰለኝ ነው። ቲክቶከር ሆኗል። ቲክቶከር ፎሎ ታደርጋለሽ? ፎሎ አላደረገውም ግን ይመጣልኛል አየዋለሁ። እንትንም ይላል ደግሞ የሚጋብዘው ሙዚቃ ደግሞ አለ ትንሽ የሆነም ሰው ትዝታ አለበትና አሁን ዘመኑ እንደዚህ ነው። አላቅም የሚቀጥለው ደግሞ ምን እንደሚመጣ። እሱ ግን ሊያነሳበት የፈለገበት መንገድ ተመችቶኛል። ሞቲቬት የሚያደርጉት ሰዎቹ ሀብታም ይሆናሉ። ለምሳሌ አሁን $1 ስንት ብር ነው? 150 ምናምን 150 ምናምን 1 ብር ይሆናል የሚል ኮንሰፕት ነበርና ብቻ ይመቻቸው። ሴታዊ ጥያቄ ነው ይሄ። ኦኬ እስኪ እንደኛ እያበሰላችሁ በ21 ዓመታችሁ ብቻችሁን እየኖራችሁ ከቤተሰብ ወጣችሁ ከዛስ ምን እንደዚህ እንቁላላችሁን ጠብሳችሁ እየበላችሁ ቤታችሁ እንደፈለጋችሁ ትሆናላችሁ። ብትፈልጉ ታርፋላችሁ፣ ብትፈልጉ ትበላላችሁ፣ ብትፈልጉ ትጠጣላችሁ። ከ18 ዓመት በላይ ሆኗችሁ እስካሁን ቤት ናችሁ። ፕሊዝ ጋይስ መውጣት እየፈለጋችሁ ሼም ውስጥ ናችሁ። ሰው ምን ይለኛል እያላችሁ ነው። ማንንም እንዳሰሙ ኑሮ ከባድ ነው፣ ይከብድሻል፣ ተይ ሴት ነሽ ብዙ አንድ ሞራሏ በጣም ነው ደስ የሚሎች ልጅ ግን ሀሳቧን አልደግፈውም። ለምን? ምክንያቱም ሴት ልጅ ሳታገባ ከቤት መውጣት ምንም አይሰራላትም ማለት እረፍቱ ምናምን እሷ የምታወራቸው ነገሮች እኮ አትራክት ያደርገዋል። ባረገውም ደስ ይለኛል እኔም ከቤተሰቦቼ ጋር ስለሆነ የምኖረው ማለት ነው። ነገር ግን ሳላገባ ጠቃላ አረጋግጥሽም አይ ዋንት እኮ ዲፕ ዳውን እኮ ፈልጋለሁ ግን አላረገው። ሳገባ ነው ከቤት የምወጣው እንጂ ሳላገባ ወይ ከዚህ ሀገር ካልወጣው አልፈልግም። በአንድ ሰው አንድ ሀገር የራሷ የሆነ ካልቸር እንደየብሔሩ ደግሞ እንደየአካባቢው እንደየስፍራው እንትን አለ። ብዙ ጊዜ ሴት ልጅ 30 ሙናት ካላገባች ማንም ሰው ውጪ የሚላት ከቤት የለም። ስታገባ ኑሮን እንድትቀጥል ይደረጋልና የማህበረሰቡ ዲዛይኔት ከክብር አንትቼም ላየው ይችላል። ከዛ ደግሞ ሁሉም ሴት በ21 ዓመቱ ይሳካለታል ብለሽ ታስቢያለሽ? በዚህ ዘመን ደግሞ ይከብዳል። እንዳመጣጣው ላይክ ደህና ፋሚሊ ካላትና የሆነ እንትን ብላ ምጻ ምናምን ልውጣ ብላ ከወጣች ያ እንጂ አሁን በ21 ዓመት ወይ ትምህርትን አትማር። ምክንያቱም ገና ዩኒቨርሲቲ ጆይን የምታደርግበት ወይ አንደኛ ዓመት ምናምን የምትሆንበት ጊዜ ነው። ስለዚህ አቺቭ ማድረግ የምችላቸውን ነገሮች ከቤት ውጭ ሆኖ እኔ የሚቻል ይከብዳል። ብቻህን ስትሆን ከቤተሰብ ጋር ምንም ነገር ይሻላል። አትሊስት እንደውም ያው የሆነ ትምህርትን ስጨርስ ስራ ስትይዝ ምናምን ሜቢ አክሰፕተብል ነው እንጂ በ21 ዓመት አያስኬድም። ያ ብዙ ሰው አንደርስታንድ ላያደርግ የሚችለው ብዬ የማስበው ሰው እንደየዘመኑ የራሱ የሆነ ሰልፍ አለው። ለምሳሌ አሁን እናንቺ በደርግ ዘመን ብንወለድ ኑሮ በቀይ ሽብርና በነጭ ሽብር ችግር ውስጥ እንገባ ነበር ማለት ነው። ወጣቶች እርስ በርስ ፖለቲካ ከፖለቲካ ያለቀበት ዘመን አለ። የዚህ ዘመን ደግሞ አንድ ሰው ከ18 ዓመቱ ወይም ደግሞ እስከ 25 ዓመቱ 4 ዓመቱ ወጥቶ ራሱን ለመቻል ሀገራችን ኢኮኖሚ ክራይሲስ ላይ ናት ብዬ አምናለሁ። አይችልም ማለት ነው። ያንን መቀበል እንደ ሁኔታው ነው። ሲያልፍልን ደግሞ በ16 ዓመት ሊወጣም ይችላል ብዬ አስባለሁ እና በአንድ መድብ አሪፍ ነው ብዬ አስባለሁ እና እሷ መውጣቱ አሪፍ ነው ለእሷ ከተመቻት ማለት ነው። ግን የሚወራ ነው ብዬ አላስብም። ሁሉ ነገር ሚዲያ ላይ አይወጣም። በቃ በእኔ በ16 ዓመት ወጥቼ ነበር፣ አሁን ተመልሼ ገብቻለሁ እና ቪዲዮ መስራት አለብኝ። ተመልሼ ለምን ገባው? የራሴ ደግሞ ምክንያት አለ። ቪዲዮ አልተመቸኝም በአጠቃላይና አንቺ ትክክለኛ ሀሳብ ይሄ ለቀምሳል በጣም ስማርት ትስማሚበታለሽ? እኔ እንጃ ውመን ኔቸር ይላል እና ጀነራሊ የእሱ ሚስት ሜቢ እንጂ አሮ ነው። ፎፈን አሪፍ ነው። ብዙ ግን ቪዲዮ ያለው እንደዚህ እና ብዙ ጊዜ አንዳንድ ሰዎች የራሳቸው ሀሳብ ካልሰጡበት ምናምን ወይ ደግሞ የሆነ ጾቦታን ከፍለውና እንደዛ ነገር ግን በሴቶች ተደጋግሞ ይሰራልና አይ ባሎች ናቸው እንደዚህ የምታደርጉት ይመስለኛል። ወንዶች አይተሻል ፍሩት ምናምን እቃ ሲገዙ ራሱ ይሄ ነው የሚሆነው ስትል
ኦፍኮርስ ሴቶች ይወዳሉ እንደዚህ ላይክ መሰማት ማለት ሲያዳምጣቸው ባላቸው ምናምን ደስ ይላቸዋል። ኧረ this is too much እንዴ ዘውቤ ሺ አክተር መጀመሪያ እና ይሄ አይገናኙም። so too much ነው ማለት ነው። ኦፍኮርስ በጣም ኦቨር ሪአክት አድርጋለች ብያለሁ። ኦኬ ግን አንዳንድ ሰዎች አሉ የሆነ እነሱ የሚፈልጉት ነገር እንዲደረግላቸው በጣም ኢገር የሚሆኑ ወንድም ሴትም ባይተው ግን ሴት ላይ ይገናል ይመስለኛል። ግን እኔ እንደፈን ነው ማያቸው አንዳንዴ እንደቁም ነገርም አናያቸውም። ግን በቃ ህይወት ማጣፈጫ ቀልዶች አሉ አይደል? ወንድም ላይ ሊሰራ ይችላል፣ ሴቶች ላይም በወንድና በሴት መካከል ያለውን ተፈጥሯችንን አንዳንድ ሰው እንደ ቀልድ አድርጎ ያቀርበዋልና ደስ ይላል። ቀጥሎ አንድ ማሳይሽ ቪዲዮ ትንሽ ከውጭ ነው ከኢንስታግራም ላይ ያገኘውን ቪዲዮ ነውና ስለ ሊቨርፑል ተጫዋቾች እና ፊል አደረኩትና እስቲ ይሁንና Hi everyone, I'm looking for someone who is a big Liverpool fan. I think his name is Isaac. Are you Isaac? Yeah. Oh, nice to meet you. I've brought a friend with me as well. You want to see him too? Yeah? Hello. Hi, Sarah. How are you? Good. Chef. We're gonna have a surprise. Do you want to come with us? Your mommy and daddy are coming with us as well. Look. Hi. Why are they here? Because what? They like They like you? Yeah, we definitely like you. Yeah? Aliye. How are you? You good? Yeah, good. To see you. Yes. Hi, Diaz. Nice to meet you. You okay? How are we? Yeah, good. We have another surprise for you, Isaac. Would you like to walk out with me? No. Yeah? That nice? Good boy. Oh, One night. Yeah? It was nice to meet you, young man. The two teams coming out onto the field, a raucous atmosphere. It's pretty special here. when we were first told about his disabilities, we were like, what's the future going to hold? Honestly, I couldn't have done any better because the character he is today. እንዴት አየሹ? በጣም ጥሩ ነገር ነው ያደረጉት። በጣም አይ ቲንክ ፋናቸው ነው፣ በጣም ይወዳቸዋል ሁሉንም ይወዳቸዋል፣ ስማቸውን ያውቀዋል ምናምን እና እኔ እኛ ግር ቢለመድ ደስ ይለኛል። አላይም ብዙ ጊዜ የተሻለ ውጭ ላይ ያሉ በጣም የሚወደዱ ፊልም አክተር ሊሆን ሆስፒታል ድረስ ሄደው ይጠይቃሉ፣ ሄደው ያገኛሉ። ሌሎቹን ተጫዋቾች አይቻቃለሁ እንደዚህ ላይክ የልብ በሽተኛ የሆነ ሰው ምናምን ፊልም ላይ አያለው እንደዚህና አሁን ያለንበት ግሎባላይዜሽን አይደል ከአንዳንዱ እንወራረሳለንና ይሄ መልካም ነው ብዬ አስባለሁ። እኛ ጋር ያሉ ለምሳሌ ፊልም አክተሮች ሊሆን ይችላሉ፣ አትሌቶች፣ ኳስ ላይ ያሉ ባይ ዘ ዌይ እኛ ሀገር አድማየር ማድረግ አይወድም ሰው ማለት የሆነ ፊልም ላይ ምናምን ያያል፣ ግን መንገድ ላይ እንደዚህ አሁን በጣም የሚወድ ምናምን ከስንት አንድ ነው የምታገኘው። ትንሽ ለውጥ አልመጣም ብለሽ ታስቢያለሽ? አሁን ፎቶ ይሻላል ለቲክቶከር ምናምን እንደውም ሰው ሞር ቫልዩ አለው ከአክተር በላይ። በጣም የሚገርም ማለት ነው። ዘመኑ ሊሆን ይችላል ብዬ አስባለሁ። እነሱ እኮ የሀገር መሪ ድረስ እኮ ሊሄድ ይችላል፣ አብረው ሊያሳልፍ ይችላል ያንን ልጅ። በተለይ እነዚህ ሱፐርማን ምናምን ሆሊውድ ፊልም ላይ ያሉ እንትኖች እንደዛ ነገር ያደርጋሉ እና ሳየው በጣም ደስ ብሎኝ ነው እና እዚህም ሀገር ቢለመድ በተለይ እንደነዚህ አይነት ልጆች እንደውም አንድ ያየሁት ደግሞ አለ ያለን ላይክ አብሮ ሁሉ ሬስሊንግ WWE ላይ አብሮት ፋይት ያደረገ ሁሉ አለና እኔ እንደዚህ አይነት ቪዲዮችን ሳይ ምን ይሰማኛል መሰለሽ? የሆነ ሰው አለ ያላል ክፉ ነገር ብቻ አላና የምናየው ላይክ በቃ የሆነ ህዝብ ደግሞ አለ እንደዚህ ልቡ የሚነካ ምን የሚልና አሪፍ ነገር ነው ብዬ አስባለሁ። ሰው ተመቸሽ? አዎ በጣም ፈኒ ነገር እናርግ ላስቱሊ። እሺ አንቺ ነሽ የምታረጊው ቋንቋውን እርግጠኛ አይደለም ወይ ጃፓን ወይ ቻይና። የተሻለ ቁጥር 8 እስከ ስንት አለው? 1 2 3 4 5 6 7 ቤት አለው እና ቲክቶክ ካመጣቸው ነገሮች እኔ ራሱ አንዳንድ ለምሳሌ የሆኑ ቋንቋ ያስተምሩ አሉ፣ ጣሊያንኛ፣ ፈረንሳይኛ፣ ቻይንኛ፣ ጃፓንኛ ምናምን እና ጊዜው ካሰብሽበት ሰው መማር ይችላል እና ይሄ ሳውንድ በጣም ተመችቶኝ ነውና አንቺም ለነሱ 8 ቁጥር ነው ትጣሪላችኋለሽ ብዬ አስባለሁና የነሱን ሳውንድ እስኪ እንስማው። 88
888 8888 88888 88888 88888 እንዴት ነው የሚለው? ቻይኒዝ ነውና ቁጥር ነውና እንግዲህ ዓለማችን ላይ በጣም ብዙ ህዝብ ናቸው። እኔ ደግሞ የኢትዮጵያ 85 ብሔር አለ ይባላል። እኔ 86ኛው ብሔር ነው የምላቸው። እንደውም ከሆኑ ብሔሮች ሳይበልጡ ራሱ አይቀሩም ኢትዮጵያ ውስጥ። ለምሳሌ አሁን የኔ ጓደኛ ጉራማይሌ ላይ ሆስት የምናደርገው ቻይናዊን ያገባቸው ያን ያህል ማለት ነውና ሲነሱም አንቺ ይህን ቁጥር በአማርኛ በይላቸው ውይ በይላቸው። በአማርኛ 8 ነው። ከዛስ 88 እሺ 888 8888 88888 88888 8,888,888 ዛትስ ቱ ሎንግ። በአማርኛ ራሱ እንደዚህ ነው የሚሰሙን እኛ ማለት ነው። ሰው እኛንም እነሱ ይልሽ ገባሽ ምን ነበር ያሉት? ሰው እነሱም እኛን እንደዚህ ነው የሚሰሙንና ምናልባት እዚህ ሰውዬ ቪዲዮ ከደረሰው ብዬ ነው። ኮምቦ ፕሮግራማችን እንደዚህ እያለ እንግዲህ እዚህ ጋር ደርሷል። በሚቀጥለው ኤፒሶድ አሪፍ ነገር ይዘንላችሁ እስክንመጣ እንሰናበታችሁ። መልካም ጊዜ ይሆንላችሁ። 888 ላይክ ማድረግ እንዳትረሱ፣ ሰብስክራይብ አድርጉ። ቻው። በዓለም አቀፍ መረጃ፣ መዝናኛ፣ ድንቃ ድንቅ ዜና፣ የማህበራዊ ሚዲያ ወሬዎች፣ አፍሮ ሚዲያ